ላይ አብርሃምም እግዚአብሔርን አመነ ጽድቅ ሆኖ ተቆጠረት የምትለዋ ቃል እቺ ጥቅስ ብቻ ናት ለአዲስ ኪዳን ከአዲስ ኪዳን ጽድቅ ጋራ ተመሳሳይነት ሆና የቀረበችው። ጽድቅ የሚለው ቃል በጥንቱ የብሉይ ኪዳን ማነው አዲስ ኪዳን መጽሐፍ የተጻፈበት የአዲስ ኪዳን መጽሐፍ የመጀመሪያው ማለት በግሪኩ ዲሲዩ ሱናይ የሚል ትርጉም ነው የተሰጠው። በእንግሊዝኛው ጀስቲፋይ መሆን ወይ ደግሞ ጀስቲፊኬሽን ማግኘት፣ ጀስቲፊኬሽን ጀስቲፋይ መሆን ከሆነ በደል ከሆነ ወንጀል ከሆነ ክስት ጀስቲፋይ መሆንን ነፃ መሆንን ትክክል መሆንን የሚያመለክት ቃል ሆኖ ነው የተቀመጠው። ስለዚህ በእኛ ትርጉም ጽድቅ ማለት ትክክል መሆን ማለት ነው ማለት ነው። ትክክል መሆን። ኃጢአት ምንድን ነው? ኃጢአት ዓላማን መሳት አይደል? ኃጢአት ዓላማን መሳት ነው፣ አቅጣጫን መሳት ነው። ጽድቅ ደግሞ አቅጣጫን ማግኘት ነው፣ ዓላማን ማግኘት ነው ማለት ነው። ስለዚህ ምን ጊዜም አይታችሁ እንደሆነ ጽድቅ በተለይም በጳውሎስ መልእክቶች ውስጥ ጽድቅ የሚጠቀሰው ከኃጢአት ጎን ለጎን ነው። የኃጢአት ደሞዝ ሞት ነው ካለ በኋላ የጌታችን የጸጋ ስጦታ ግን የዘላለም ሕይወት ነው የሚሉ ቃላቶች እየተገናኙ አንድ ላይ ይቀመጣል። ስለዚህ ጽድቅን ስናስብ ጀስቲፋይ ሆነ ማለት አንድ ሰው ምን ማለት ነው? ለምሳሌ የሆነ ሰው ተከሶ ፍርድ ቤት ቢቆም በሐሰት ተከሶ ባልሰራ ወንጀል ተከሶ ፍርድ ቤት ቢቆም ተከራክሮ ይሄ ሰው ሲረታ ፍርድ ቤቱ ነፃ ሲለቀው በቃ ሂድ ምንም ወንጀል የለብህም ተብሎ ነፃ ሲለቀቅ ማለት ነው። እሱ እናንተም እንደምታውቁት በህግ ቋንቋ ጀስቲፋይ ሆነ አንድ ሰው ጀስቲፊኬሽን አገኘ፣ እንትን ፍርድ አገኘ፣ ከትክክል ሆነ የሚለውን ቃል ይሰጠናል። ስለዚህ እኛ ጽድቅ ስንል ተከሰን በቀረብንበት የኃጢአት አይነቶች ሁሉ የወንጀል አይነቶች ሁሉ ነፃ ተደርገን ኢየሱስ ክርስቶስ መስቀል ላይ ሲወጣ ስለ ኃጢአታችን በተከሰስንባቸው ክሶች ሁሉ ኢየሱስ ክርስቶስ መልስ ሆኖ መስቀል ላይ ስለወጣ ዛሬ በኃጢአት ምክንያት በተከሰስንባቸው በየትኛውም ክሶች ይግባኝ የማይባልበት የመጨረሻው ፍርድ ቤት የእግዚአብሔር ዙፋን፣ የእግዚአብሔር ችሎት፣ የእግዚአብሔር መንግስት ጀስቲፋይ አድርጎናል። አሜን። ነፃ ወጥታችኋል ተብለናል። ስለዚህ አሁን ክስ የሚባል ነገር፣ ፍርድ የሚባል ነገር፣ ኩነኔ የሚባል ነገር ወደ ጽድቅ ከመጣን በኋላ እነዚህ ነገሮች በእኛ ህይወት ውስጥ የሉም ማለት ነው። እግዚአብሔር የተባረከ ይሁን። መጽሐፍ ቅዱስ የመጀመሪያው በእምነት የጸደቀ ሰው ብሎ የሚያቀርብልን አብርሃምን ነው። እኔ እሱ ላይ ትንሽ ብዬ ለሌሎች እድል ሰጣለሁ። የመጀመሪያው በእምነት የጸደቀ ሰው ብሎ የሚያቀርብልን አብርሃምን ነው። ይህንን ሮሜ ምዕራፍ 4 ላይ ማንበብ እንችላለን። ሮሜ ምዕራፍ 4 ላይ ስናነብ ለመሆኑ አብርሃም በምን ጸደቀ? እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘው እንላለን። ጽድቅን በተመለከተ መዳንን በተመለከተ ቀደም ወንድማችን ያነሳው ቃል አለ። ሮሜ ምዕራፍ 3 ቁጥር 21 ጀምሮ ስለተገለጠው የእግዚአብሔር ጽድቅ ነው የሚነግረን። ልብ አድርጉ። ጽድቅ የተሰጠን ጽድቅ የእግዚአብሔር ጽድቅ ነው እንጂ የሰዎች ጽድቅ አይደለም። ቀደምም ወንድማችን እንዳለው ሁለት አይነት የጽድቅ አይነቶችን መጽሐፍ ቅዱስ ይነግረናል። በስራ የሚገኝ ጽድቅ፣ በግል ጥረት የሚመጣ ጽድቅ። እሱም በተመለከተ ምንም ፋይዳ የሌለው ነው። የመርገም ጨርቅ ተብሏል። ምንም እርባን የሌለው ነገር ግን አሁን ለኛ በክርስቶስ በኩል የተሰጠን የኛን ጽድቅ ተጠራቅሞልን ሳይሆን የእግዚአብሔርን ጽድቅ ነው በክርስቶስ በኩል የተቀበለው። አንድ ሰው ጌታ ኢየሱስ ክርስቶስን ሲያምን የሚቀበለው የእግዚአብሔርን ጽድቅ ነው ወዳጆቼ። ለዚህ ነው የእግዚአብሔር ጽድቅ ከፍም ዝቅም አይልም። የእግዚአብሔር ጽድቅ ጸሎት ያበዛን ቀን ከፍ፣ ጸሎት የቀነስን ቀን ዝቅ አይልም። የእግዚአብሔር ጽድቅ የመጸወትን ቀን ከፍ፣ መጽዋት ያቆምን ቀን ዝቅ አይልም። የእግዚአብሔር ጽድቅ ሰዎችን ስናስቀይም ዝቅ፣ ሰዎችን ስናስደስት ከፍ አይልም። ልኩ ኢየሱስ ነው። እግዚአብሔር የተባረከ ይሁን። የእግዚአብሔር ጽድቅ ልኩ መጠኑ አንድያ ልጁ ኢየሱስ ነው።
ስለዚህ እግዚአብሔር እኛን ልጁን በተቀበለበት መጠን ተቀበለን። ኢየሱስን በተቀበለበት መጠን ነው የተቀበለን። ወደሱ ያቀረበን ኢየሱስን ወደሱ ባቀረበበት መጠን ነው ወዳጆች። ስለዚህ ይሄ እግዚአብሔር ጽድቅ ነው የተገለጠናል። እኛ በሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ጽድቅ መደረግ ነው። በነገራችን ላይ ጽድቅ ተደረጋችሁ ነው የሚለን። ተደርጋችኋል፣ ጻድቅ ተደርጋችኋል፣ ጽድቅ ተደርጋችኋል እያለን በምን ተደረግን? እኛ ምን አዋተን ነው? ምን ጨምረን? በፍጹም ለአብርሃም ጽድቅ ተቆጥሮለት ነው፣ ለእናንተም ተቆጥሮላችሁ ነው እያለን ነው። እና የሁላችሁ ሮሜ ምዕራፍ 3 ቁጥር ሮሜ ምዕራፍ 3 ቁጥር 27 ላይ ትምክት እንግዲህ ወዴት ነው ይላል። ትምክት ወዴት ነው? እርሱ ቀርቷል። ትምክት ቀርቷል። እኔ አይሁዳዊ ስለሆንኩ ነው የጸደቅኩት፣ እኔ አብርሃም ዘር ስለሆንኩ ነው የጸደቅኩት ብሎ እንደማለት ነው። ቀርቷል። የት ያለ ትምክት? እርሱ ቀርቷል ካለ በኋላ በየትኛው ሕግ ነው? በስራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ። የዳነው በምን ሕግ ነው? በስራ ሕግ ሳይሆን በእምነት ሕግ ነው። በእምነት ሕግ ነው እንጂ። ስለዚህ መጽሐፍ ትምክት ቀርቷል። አሁን ሰዎች በእግዚአብሔር ፊት አጠራቅመው እንዲህ ስለሆነ ነው፣ እንዲህ ስላላቸው ነው፣ እንዲህ ስላጠራቀሙ ነው የሚባልበት ትምክት ቀርቷል። ትምክት የለም አሁን ይለንና ትምክት እንደቀረ ማሳያ በስራ እንደማይዳን ማሳያው አብርሃም ነው ብሎ ምዕራፍ 4 ላይ አብርሃምን ይጠቅሳል። አብርሃም የእስራኤል የመጀመሪያው ጡብ ነው፣ የመጀመሪያው መሰረት ነው፣ የመጀመሪያው ድንጋይ ነው። አብርሃም እስከ ዛሬ የሚጠራው የእስራኤል ምድር የመጀመሪያው ምንጩ አብርሃም ነው። እንደምታውቁት አብርሃም በእግዚአብሔር እጅግ የተወደደ ሰው ነው። እኔ ከወዳጄ ከአብርሃም የምሰውረው ነገር የለኝም የተባለለት ነው። አብርሃም ለአንድ ልጁ ሳይሳሳ ልጁን ለእግዚአብሔር ለመስዋዕትነት ይዞ የቀረበ ሰው ነው። ማን አለ እንደ አብርሃም ለእግዚአብሔር? አብርሃም በተሰጠው ምድር በእንግድነት የሚኖር ሰው ነው። አብርሃም በተሰጠው ምድር ድንኳን ሰርቶ የሚኖር ነው። ምክንያቱም የዕብራውያኑ ጸሐፊ ሲናገር መሰረት ያላትን ከተማ ይናፍቅ ነበረ ይላል። ምን አይነት ሰው ነው? እኛ ዛሬ በጌታ ሆነን ነው እኮ መኪናም ፎቅ የሚያምረን ደግሞ መኪናና ፎቅ ብቻ ኖሮንም አንረካም። ሌላም ልዩ ልዩ ነገር መሰብሰብ እንፈልገው። ስፍራችን ተነግሮን፣ አገራችን በሰማይ እንደሆነ ተነግሮን፣ ዘራችን ሰማያዊ እንደሆነ ተነግሮን፣ እኛ ማለት ሰማያውያን እንደሆነ ተነግሮን ጭምር ከምድር ጋር ተሰፍተን ነው የምንቀመጠው። አብርሃም ግን ምድር ላይ እንዲኖር መብት ተሰጥቶት ሙሉ ከነአን እስራኤል ምድር ተሰጥታው እሱ ግን በድንኳን ይኖር ነበር አለ። ምክንያቱም ሲናገር መሰረት ያላትን ከተማ ይናፍቅ ነበር አለ። ማን ነው እንደ አብርሃም? ግን ይላል እርግጠኛ ሁኑ፣ ይሄ ትልቁ ሰው አብርሃም፣ መልካሙ ሰው አብርሃም በእግዚአብሔር ፊት የሚመካበት የለውም። ለምን? በስራ አልዳነም። አብርሃም በስራ ድኖ ቢሆን ኖሮ የሚመካበት ነገር ነበረ። እንኳንም ትምክት ቀረ ወዳጆቼ እንጂ የስንት መነኩሴ መጫወቻ እንሆን ነበር። የስንት ቄስ መጫወቻ እንሆን ነበር። የስንት ፓስተር እና አገልጋይ ነብይ ፕሮፌት ነኝ ባይ መሳለቂያ እንሆን ነበር። እንዲሆኜ ነው የጸደቅኩት፣ እንዲያድርጌ ነው የጸደቅኩት። እንኳን ጽድቅን ቀርቶ ትንቢት ለመተንበይ ልሳን ለመናገር ተዘቅዝቄ ነው ተንበርክኬ ነው ምን ብዬ ነው እያሉ ግራ ያጋቡን የለ። ጸጋ ነፃ ስጦታ እንኳን መሆኑን ግራ የገባው ትውልድ ጸጋ ነፃ ስጦታ፣ የጸጋ ስጦታዎች ኢየሱስን በማመናችን ብቻ የሚሰጡን መሆኑ እንኳን ጠፍቶን በዚህ በትንሿ ነገር ይሄናል ከተራወጥን መዳን በስራ ቢሆን ጉዳችን ይፈላ ነበር። በተለይ እኔ በጣም ይፈላ ነበር። ምክንያቱም ስራ ላይ በጣም ደካማ ነኝ። ግን በእግዚአብሔር ጽድቅ እንመካለን። ክብር ለኢየሱስ ይሁን ካለ በኋላ አብርሃም በስራ ጸድቆ ቢሆን የሚመካበት አለው ባለ። በቃ አብርሃም በስራ ቢሆን ሄደ ነው ይመካል። ማፊት ህዝቡ ፊት ይመካል።
አንተ እንትን ማትሉላ አንተ እንትን ማትሉላ አንተ እንዲማ ታደርጉላ አንተ እንዲማ ሰራሁላ እኔ እኮ እንዲ ሰርቼ አጠራቅሜ ነው እኮ ገነት የገባሁት እንዲ በዋዛ ገነት የሚገባ እንዳይመስል እንዲ በዋዛ የሚጸደቅ የማይመስል እያለ አናቱን ይለው ነበረ። እግዚአብሔር ይመስገን። አብርሃም ግን በስራ አልዳነም። አብርሃም በስራ አልዳነም። ስለዚህ በእግዚአብሔር ፊት ምንም የሚመካበት ነገር የለውም። ይህንን ካረም በኋላ ነው ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል አለ። ለማይሰራ ምንም ስራ ለማይሰራ ሰው ግን ምን ያደርጋል? ኃጢአተኛውን በሚያጸድቅ ያምናል። ኢየሱስ ጌታ ነው። ማን ነው ኃጢአተኛውን የሚያጸድቅ? ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው ተብሎ ተጽፏል። ኢየሱስ ነው ኃጢአተኞችን የሚያድን፣ የኃጢአተኞች ቤዛ፣ የኃጢአተኞች ዋጋ፣ የኃጢአተኞች ደሞዝ። ዕዳቸውን መክፈል ላልቻሉ ሰዎች የዕዳ ክፍያ ሆኖላቸው የመጣ፣ ጽድቅ መስራት ላልቻሉ ሰዎች የእግዚአብሔርን ጽድቅ በጸጋና በእምነት ይዞ የመጣ፣ ስለ መተላለፋችን የቆሰለ፣ ስለ በደላችን የደቀቀ፣ ስለ ክብራችን የተዋረደ፣ ስለ ጥንካሬያችን የደከመ፣ ስለ ክብራችን የተዋረደ እርጥብ መስቀል ተሸክሞ ከጌቴ ሴማኒ እስከ ቀራኔው ድረስ የቃተተ አባቴ አምላኬ አምላኬ ስለምን ተውከኝ ብሎ በመስቀል ላይ የጣርን ድምፅ ያሰማ፣ በጌቴ ሴማኒም ጸሎት ብትወድ ይህች ጽዋ ከኔ ትለፍ ብሎ የሞትን መራራ ጽዋ የተጎነጨ፣ ሊያከብረን የተዋረደው፣ ሊያቆመን የወደቀው፣ ሊያጸድቀን ኃጢአት የሆነው፣ ሊያበረታን የደከመው፣ ሰማይ ሊያስገባን ወደ መቃብር የገባው፣ ወደ ሰማይ በአብ ቀኝ ሊያስቀምጠን በመቃብር ያደረው እሱን የሚያምን እምነት፣ እሱን በእምነት ለሚቀበል መድኃን በነፃ ይሰጠዋል። ጽድቅ በነፃ ይሰጠዋል። ይሄ ሰው ጽድቅ ሆነ። ኢየሱስን ሲያምን ጀስቲፋይ ሆነ፣ ትክክል ሆነ። በማን ፊት? በእግዚአብሔር ፊት ትክክል ሆነ። ወዳጆቼ በሰው ፊት ነቀፋ አለብን ማናችንም። በሌላ ቀርቶ በትዳር አጋሮቻችን ፊት እንኳን ነቀፌታ ሊኖርብን ይችላል። በሰማይ ዘንድ ግን ምንም ነቀፌታ የለብንም። ኢየሱስ ጌታ ነው። የኤፌሶኑ ጸሐፊ እንደተናገረ ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር በፊቱ ቅዱሳንና አለነውር እንሆን ዘንድ በፍቅር በክርስቶስ መረጠን ተብሎ ተጽፏል። በእግዚአብሔር ፊት ነውር የለብንም ብላችሁስ? በእግዚአብሔር ፊት እንከን አልባንን፣ በእግዚአብሔር ፊት ነውር አልባንን፣ በእግዚአብሔር ፊት ቅዱሳንን። በምን ምክንያት? ኢየሱስ ስለኛ በአብ ፊት ስለሚታይ። እግዚአብሔር እኔንም እናንተንም የሚመለከተን በኢየሱስ በኩል ነው። እኛም እግዚአብሔርን ማየት ያለብን በኢየሱስ ነው። ቀረ ትምክት። በልጁ የተቀበለን ጌታ የተባረከ ይሁን። በልጁ ተቀብሎናል። በልጁ በኩል የራሱን ጽድቅ ተቀብሎ እግዚአብሔር ልጁ ኢየሱስን ባከበረበት መጠን እኛን አከበረን፣ በወደደበት መጠን ወደደን። ወዳጆቼ ለዚህም አይደለ እንዴ ዮሐንስ ወንጌል ምዕራፍ 17 የመጨረሻዎቹ ቁጥሮች ምን ይለናል? እኔን በወደድክበት መጠን እነሱን እንደወደድካቸው ዓለም ያውቅ ዘንድ አለ እኮ። ይሄ ይገባናል ወይ ወዳጆቼ? ነው ሃይማኖት እየተጫወትን ነው ወይ ስለ ህይወት እያወራን ነው? ስለ ኢየሱስ ስናወራ ስለሆነ ግሩፕ እያወራን ነው? ስለ ኢየሱስ ስራ ስናወራ ስለምን እያወራን ነው? ወዳጆቼ የሃይማኖት ክርክር አይደለም። ከጨለማ መትረፍ ነው ይሄ። ከሞት መትረፍ ነው ይሄ። ከድንግዝግዝ ማምለጥ ነው ይሄ። ከሞት መዳን ነው ወዳጆቼ። ኢየሱስን መከተል የሃይማኖት ጎራ መለየት አይደለም። ኢየሱስን ማመን የሃይማኖት ግሩፕ ውስጥ መቀላቀል አይደለም። ኢየሱስን ማመን ከጨለማ መትረፍ ነው። ኢየሱስን ማመን ከኃጢአት ነፃ መሆን ነው። ኢየሱስን ማመን በሰማይ ስፍራ ማግኘት ነው። ኢየሱስን ማመን ከድቅድቁ ጨለማ ወደሚደነቀው ብርሃን መምጣት ነው። ውስጣችን የደበዘዘ ነገር እንኳን ካለ ዛሬ ከዚህ ቃል የተነሳ እንዲጠራን እጸልያለሁ። ኢየሱስ ጌታ ነው። ኢየሱስን ውስጣችን ያደበዘዘ፣ ኢየሱስን ውስጣችን ያሳነሰ የትኛውም ትምህርትም ቢሆን ጸሎትም ቢሆን አምልኮም ቢሆን ከእያንዳንዳችን አይምሮ ላይ ይገፈፍ በናዝሬቱ በኢየሱስ። ወዳጆቼ ማናችንም አንመካም፣ እግዚአብሔር ፊት ማናችንም አንመካ።
ትምክት የለም ይላል እግዚአብሔር ቃል። አካሉ ሚውት አድርግ። ትምክት የለም፣ ትምክት የለም። ይኸውላችኋ ትምክት ለምን እንደቀረ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 29 ላይ ስጋን የለበሰው ሁሉ በእግዚአብሔር ፊት እንዳይመካ ይላል። ስጋን የለበሰው ሁሉ በእግዚአብሔር ፊት እንዳይመካ። ለዚህ አይደለ ኤፌሶን ምዕራፍ 7 ቁጥር 8ም ጸጋው በእምነት አድኗቸው ካለ በኋላ ማንም እንዳይመካ ጽድቅ ከስራ አይደለም። ማንም እንዳይመካ ወዳጆቼ፣ ምንም ሽርብትን የምንልበት ምንም ምክንያት የለንም። ያው እንደምታውቁት ነው፣ እኛ የሃይማኖት ባህሉ ስለሆነ ያደግነው አጠገቡ ያለ ደብር የማያስቀድስ እኮ ነው እልፍ ብሎ ለበረከት ብሎ ተራራ ላይ ምናምን እየወጣ ሜትሮችን እያቋርጠ እየሄደ እያስቀደሰ የምንመጣ ሰዎች አልነበርን ድሮ? አይለቀንም። እዚህም መተን አዚሙ አይለቀንም። ይህንንም መግፈፍ ያስፈልጋል። የኢየሱስ ጸጋ ብቻውን በቂ ነው። ኢየሱስ ብቻውን ለመዳን በቂ ነው። ኢየሱስ ብቻውን ለማጽደቅ በቂ ነው። ኢየሱስ ከፍሎ ያልጨረሰው የዞረ ሂሳብ ወደ እኔና ወደ እናንተ የለም ወዳጆች። ኢየሱስ ያላወራረደው፣ ኢየሱስ ያልከፈለው፣ ነገር ግን እኛ ቀስ እያልን የምንከፍለው፣ ቀስ እያልን ባናት እንደምንም ብለን እንደ ዋልቆ እንደ ብድር፣ ይሄ ብድርና ቁጠባ ቀስ እያልን ከስር የምንከፍለው እንትን የለንም። ኢየሱስ ከፍሎ ጨርሷል። እግዚአብሔር የተባረከ ይሁን። ወዳጄ መዳንን ስታስብ ፈገግ በል። መዳንን ስታስብ ደስ ይበል። ኢየሱስ ያድናል። ማንም እንዳይመካ ከስራ አይደለም። እንዳይመካ ካለ በኋላ ይኸውላችሁ ቁጥር 30 ላይ ምን ይላል? ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። እንመካለን። ምንመካው በኢየሱስ ነው። በኢየሱስ እንመካለን። በሞተልን እንመካለን። ባዳንን እንመካለን። በተዋረደልን እንመካለን። በተሸነፈልን እንመካለን። አንገቱን ዝቅ ላደረገልን እንመካለን። እርቃኑን መስቀል ላይ ለተንጠለጠለው በሱ እንመካለን። ወዳጆች ዓለም ለእኔ ከተሰቀለበት እኔም ለዓለም ከተሰቀልኩበት ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክት ከኔ ይራቅ አለ ሐዋርያው። በክርስቶስ መስቀል እንመካለን። ሞቶ አድነውናል። ኢየሱስ ጌታ ነው። እና ክፍሏን አንብቤ ልጨርሳት። ሮሜ 4 ላይ ልመልሳችሁና ለሚሰራ አለ ዕዳ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርም። ምን ለሚል ለሚሰራ ሰው ደሞዙ እንደ ዕዳ ነው እንጂ እንደ ስጦታ አይደለም። ለዛ ጊፍት አይደለም። ደሞዝ ጊፍት ነው እንዴ? ደሞዝ ስጦታ ነው እንዴ? የሰውየው የላብ ዋጋ ነው። የሴቲቱ የላብ ዋጋ ነው። የሰራችበት ድካሟ ነው እንጂ እኮ ደሞዝ ስጦታ አይደለም እኮ፣ ነፃ ስጦታ አይደለም። ስለዚህ ደሞዝ ለሚሰራ ሰው ዕዳ ነው እንጂ ስጦታ አይደለም እያለን ነው። ምን ማለት ነው? ሰርተን ከሆነ የዳን ነው ደሞዝ እየተከፈለን ነው። መዳን ግን የደሞዝ ክፍያ አይደለም ወዳጆች። ኃጢአት ደሞዝህን ይከፍላል። እግዚአብሔር ግን በነፃ ያድናል። ይህንን ሮሜ ምዕራፍ 6 ቁጥር 23 ላይ የኃጢአት ደሞዝ ሞት ነው ይላል። ኃጢአት ሲሰራ ሰው ደሞዝ ይከፈለዋል። ሰርቶ ስለሆነ ኃጢአትን ሰርቶት ስለሆነ ደሞዝ ይከፈለዋል። ደሞዙ ምንድን ነው? ሞት ነው። የእግዚአብሔር የጸጋ ስጦታ ግን በጌታችን በኢየሱስ ክርስቶስ በኩል የዘላለም ሕይወት ነው። አሜን። የእግዚአብሔር ስጦታ ግን የዘላለም ሕይወት ነው። አይታችኋል? የዘላለም ሕይወት የእግዚአብሔር ስጦታ ነው። አረ ኢየሱስ ጌታ ነው። ተመስገን፣ ይህን ስላበራህልን፣ ይህንን እንድንረዳ አይኖቻችንን ስለከፈትክ፣ ከአዋቂዎች፣ ከጠቢባን፣ ከምሁራን፣ ከባለ ዱጋው፣ ከባለ ቅኔው ሰውረ ለእኛ ለታናናሽ ልጆች ስለገለጥክልን እናመሰግናለን። በእውነት ይሄ አይቀልም። ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ ጌታ የተባረከ ይሁን በእውነት። እዚህ ለሚሰራ ሰው ደሞዝ ዕዳ ነው እንጂ እንደ ጸጋ አይቆጠርም ካለ በኋላ ለማይሰራ ምንም ለማይሰራ ወዳጆቼ፣ ከሃይማኖት ቤት ለመጣን ሰዎች ይከብዳል አነጋገሩ፣ ንግግሩ፣ ግን ቃሉ እንደዛ ነው የሚለው። ምንም ለማይሰራ፣ ምንም ስራ ለሌለው፣ ጾሞ ለማያቅ፣ ጸልዮ ለማያቅ፣ አስቀድሶ ቆርቦ ለማያቅ፣
የተራበ አብልቶ ምንም ሰርቶ ለማያውቅ ሰው ግን አንድ ነገር አለ። ምን? ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እምነቱ ነው ጽድቅን የሚያስቆጥርለት። ኢየሱስ ጌታ ነው። ምንም ሰርቶ ለማያውቅ ሰው ይሄ ስራ የስራ ጠሎች ስብከት አይደለም። በነገር የመልካም ስራ ጠሎች ስብከት አይደለም። መልካም ስራ የጸደቀ ሰው ፍሬ ነው። ቅድም እንደተባለው ሌላ ጊዜ ይለፍና የጸደቁ ሰዎች ፍሬ ነው መልካም ስራ። ባልጸደቀበት ፍሬ ይፈልጋል እንዴ? ፍሬ የሚለቀመው ከጸደቀ ዛፍ አይደለ እንዴ? መጀመሪያ መጽደቅ አለብህ ፍሬ ለማፍራት። መጀመሪያ መተከል አለብህ። ፍሬያማ ፍሬ ለማፍራት ሰው ተተክሎ መጽደቅ አለበት። ኢየሱስ የወይን ግንድ ነው፣ እኛ ቅርንጫፎች ነን። እንዳውም አንድ ሰው ምን አለ? መዳን በስራ አይደለም ከሚሉት ሰዎች ይልቅ መዳን በስራ ነው በሚሉት ሰዎች ዘንድ የስራ ግድፈት ይታያል። የማይሰሩት መዳን በስራ ነው የሚሉት ሰዎች ናቸው። የሚገርመው እኮ እሱ ነው። እቺን ጠዋት እየወጡ ሲያስቀድሱ እዛ ቁጭ ብለው የሚለምኑ ነዳያን ለነሱ የሚጥሏትን አንዳንድ ብር እየቆጠሩ ነው እኮ ስለ ስራ የሚያወሩ። ይሄን እያደረጉ የስራ ክፍተት የሚታየው እነሱ ጋር ነው እያለ እና በጣም በአድንቆት የሰማሁት ካለው ደግሞ እውነትም ነው። እኛ መዳን በስራ ነው ብለን አናምን፣ ግን በደንብ የምንሰራ ሰዎች ነን እኛ አማኞች። ኢየሱስ ጌታ ነው። እንደ መረዳታችን ሊለያይ ይችላል እንጂ እኛ አማኞች ነን፣ በደንብ የምንሰራው መልካም ስራ። ኢየሱስ ጌታ ነው። ለምን? ፍሬ የሚለቀመው ከጸደቀ ዛፍ ነው። ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እግዚአብሔር ይመስገን ተቆጠረልን። ሌላኛው ምሳሌ የሚያቀርበው ዳዊትን ነው። እሱን ተናግሬ ልጨርስ እያልኩ ጊዜ የተሻማው እና ሌላኛው ማንን ያቀርባል መሰላችሁ? ስለ አብርሃም ከነገረን በኋላ በቀጣይ ስለ ዳዊት ያነሳል። ዳዊት ደግሞ እንደዚህ ያላለ ቁጥር 6 ላይ ምን አለ? ዴቭ እንደዚህ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ስለ ሰው ብጽዕና ይናገራል። እንዲህ ሲላለ እግዚአብሔር ያለ ስራ ጽድቅን ለሚቆጥርለት ሰው። እግዚአብሔር ጽድቅን የሚቆጥረው በምንድን ነው? ያለ ስራ። ወዳጆቼ ይኸውላችሁ መዳን ማለት እግዚአብሔር ሲረካ ነው። እግዚአብሔር በክርስቶስ መስዋዕት ረክቷል። ለአንዴና ለመጨረሻ ጊዜ እርፍ ብሏል። እኛን በልጁ መስዋዕትነት በኩል እያየን ነው። በቃ ክብር ለኢየሱስ ይሁን እና ምን አለ ታዲያ? አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው ካለ በኋላ ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው አለ ዳዊት። ብፁዕ ነው። ኢየሱስ ያድናል። እና ታዲያ ይሄ ሁሉ የሚያወራው ለአብርሃም ነው። ታዲያ እስካሁን ድረስ እኮ ለእኛ ምንም አልተናገረም። አብርሃም ትንሽ አሳ የተደረገለት ነው እንዳንል ምዕራፉን ሲጨርስ እንዲህ ብሎ ነው ቁጥር 22 ላይ ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት ይላል። አብርሃም ተቆጠረለት ካለ በኋላ ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም። ተቆጠረለት የሚለው ጽድቅ ተቆጠረ የሚለው ቃል ለአብርሃም ብቻ የተጻፈ አይደለም ማለት ምን ማለት ነው? መቆጠር ማለት ስራውን የሰራው ሌላ ነው፣ ነጥቡ የሚያዘው ደግሞ ለሌላ ነው። ለምሳሌ ኢየሱስ ነው ስራውን የሰራው፣ ግን የተቆጠረው ለኛ ነው። ስራው የተቆጠረው ለኛ ነው፣ የተደመረልን ለኛ ነው። ኢየሱስ ሞተ፣ እኛ እንደሞትን ተደረገ። ኢየሱስ ያ ሁሉ የተቀበለው መከራና ስቃይ ሁሉ እኛ እንደከፈልነው ተደርጎ ነው የተቆጠረው። ተቆጠረላቸው ነው የሚለው። በእኛ ቦታ ሆኖ እሱ ደክሟል ወዳጆቼ። በእኛ ቦታ ሆኖ እሱ እርቃኑን ተሰቅሏል። በእኛ ቦታ ሆኖ እሱ ተዋርዷል፣ እንትፍ ተብሎበታል። አንድ ነገር መስተዋል አለበት። መዳን በነፃ ነው ማለት ለእኛ ነው በነፃ እንጂ ኢየሱስ መዳንን ወደኛ ሲያመጣው ግን ምንም ዋጋ ሳይከፍልበት ይዞ አልመጣ። ደም ከፍሎበት ነው፣ ሕይወቱን አሳልፎ ሰጥቶበት ነው ወዳጆቼ።
መዳን የእግዚአብሔር ልጅ ሞት የጠየቀ ነው። ሰዎች የሁላችሁ መዳንን በጣም ያቀሉታል። የመዳን መንገድ ይቀልባቸዋል። በቂጣም በዳቦም በዝክርም ምናምንም አድርገው ያስባሉ ስለ መዳን ሲያስቡ። ይሄን ያመጣው ችግር ምንድን ነው ካላችሁኝ፣ የኃጢአትን መጠን አለማወቅ ነው። የኃጢአት መጠኑ ስንት ነው? ይኸው ኤደን ገነት ማየት ነው። ኃጢአት መልአክን ወደ ሰይጣን የቀየረ ነው። ኃጢአት ሰውን ከገነት ያባረረ ነው። ኃጢአት ትንሽ ነገር አይደለም። ኃጢአት እጅግ ትልቅ ነው። ለዚህም ነው በሰው ስራም በእንስሳትም መስዋዕትነት መፋታት መገላገል ያልቻለው። ኃጢአት ትልቅ ነው። የእግዚአብሔር ልጅ ሞት ጠይቋል። ኃጢአት የቅዱሱን ሞት ጠይቋል። የጻድቁን ሞት ጠይቋል። እግዚአብሔር በኃጢአት ላይ ጨክኖ በኢየሱስ ላይ የጨክነው እኮ ኃጢአትን እየቀጣ ነው ወዳጆች። የእግዚአብሔር ልጅ ሞት የጠየቀ ነው። እንዴት የእግዚአብሔር ልጅ ሞት የጠየቀን ዋጋ እንዴት በዳቦና በቂጣ ትደራደራለህ? ቆመ እንዴት በአንተ 10 ሳንቲም እና 5 ሳንቲም ቆመ ትከራከራለህ? እንዴት ሲፈልግ የምትጾመው ሳይፈልግ ጠዋት እየዘመር ከሰዓት ለምትዘፍነው ዘፈን፣ እሁድ እያስቀደስክ ከሰዓት ለምትደንሰው ዳንስ፣ ይሄንን ነው እንዴ ለመጽደቂያ መከራከሪያ አድርገን የምናቀርበው? ለመዳኛ መከራከሪያ አድርገን የምናቀርበው ይሄንን ነው? በፍጹም። ኃጢአት የእግዚአብሔር ልጅ ሞት ጠይቋል። የእግዚአብሔር ልጅ ሞቶበታል። የሱ ሞት ለእኛ ተቆጥሮልናል። እኛ ነፃ ወጥተናል። እግዚአብሔር የተባረከ ይሁን። እኔ በጣም ይውላችሁ መዳኔን ሳስብ እጅግ ይደንቀኛል፣ እጅግ ይደንቀኛል። መዳኔን ሳስብ እንደ መዳኔ የሚያስፈነድቀኝ የለም፣ የሚያስደስተኝ የለም። ብዙ ነገር ምድር ላይ ይጎላል እንደምታውቁት ነው። ግን በቃ የምድሩን ነገር እንድረሳው ያደረገኝ በሰማይ ያለኝ ደስታ ነው። ጌታ ምስክሬ። ስብከት ለማሳመር እያወራኋቸው አይደለም። የልቤን ጌታ ያውቃል። ምድር ላይ የሚደርስ የትኛውኑ ነገር በኑሮ በህይወት በፖለቲካ ሁሉ ነገር ባለው መስቀልቅል እምረሳው መዳኔን ሳስብ ነው። ሰዎች እንደሚሉ ስጸልይ አይደለም። እኔ መዳኔን ሳስብ ፈገግ እላለሁ። መዳኔን ሳስብ አርፋለሁ። መዳኔን ሳስብ እደሰታለሁ። ወዳጆቼ መዳናችን የእረፍት ምክንያት ይሆንልን። መዳናችን የዝማሬ ምክንያት ይሆንልን። መዳናችን የጸሎት ምክንያት ይሆንልን። ወዳጆቼ ሰው ድኖ እንዳልዳነ፣ ጸድቆ እንዳልጸደቀ፣ ተባርኮ እንዳልተባረከ ይሰማዋል። ለምን? ትምህርታችን ነዋ። ስለ ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም። እና ታዲያ ለማን ነው? ጳውሎስ ስለ እኛም ነው እንጂ ይላል። እኛ ማንን? ጽድቅ የተቆጠረልንና እግዚአብሔር የተባረከው። እኛ ማንን? ምንም የነበር ነው። ማንም የነበር ነው። ከዛስ ማንም በክርስቶስ ቢሆን አዲስ ፍጥረት ሆነን መጣን። ለእኛ ጽድቅ ተቆጠረልን። ምን ብለን እናምናለን? ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅም ከሙታን የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው። ለአንተም ይቆጠርልሃል ወዳጄ። እዚህ ውስጥ ድንገት እግር ጥሎ የገባ ሰው ብትኖር ለአንተም ይቆጠርልሃል። ዛሬ እመን እንጂ ከዛሬ ቀን ጀምሮ ጽድቅ በአንተ ህይወት ውስጥ መቆጠር ይጀምራል። የሞተልህን እመን፣ የተጎሳቆለልህን እመን፣ የደከመልህን እመን፣ የተዋረደልህን እመን። በአንተ ምትክ የሞተውን፣ በአንተ ምትክ የተንገላታውን፣ በአንቺ ምትክ። እኔ አንድ መጽሐፍ ትንሽ ቆየት ብሎ ሳነብ ከጌቴሴማኒ እስከ ቀራኒዮ ድረስ ያለው ርቀት አለ 0.8 ነው። 0.8 ኪሎ ሜትር ነው አለ። ማለት 1 ኪሎ ሜትር እንኳን አይሞላ ርቀቱ። ኢየሱስ ይሄንን መንገድ የሄደው በጣም ይገርማል። አሜን። ኢየሱስ ይሄንን መንገድ የሄደው ከሌሊቱ ጀምሮ እስከ ጠዋቱ 3 ሰዓት ድረስ ይሄን ድፈን 3 ሰዓት 1 ኪሎ ሜትር ማትሞላ መንገድ ኢየሱስ 3 ሰዓት ነው የሄደው። 3 ሰዓት ጉዞ 1 ኪሎ ሜትር ማትሞላ መንገድ። እንግዲህ ምንድነው ማሰብ ያለብን? መንገድ ላይ የነበረውን ስቃይ ዝም ብላችሁ ሳሉ አስቡ። ሳሉት ባይኖራችሁ ምን ያህል ስቃይ ቢሆንበት ነው 1 ኪሎ ሜትር ማትሞላ መንገድ ኢየሱስ ያውም ኢየሱስ 3 ሰዓት የተጓዘው። ኃጢአታችን እያንገዳገደው ነው። ኃጢአታችን እያደከመው ነው። ስለ ኃጢአታችን የተከፈለው መከራ ነው ወዳጆች። ስለ መተላለፋችን ቆስሎ ነው። ስለ በደላችን ደቆ ነው። ይህንን ማሰብ እረፍት ነው። ይህንን ማሰብ መዳን ነው። ይህንን መቀበል ደስታ ነው። ይህንን መቀበል ከጨለማ ማምለጥ ነው
ወዳጆቼ። ያ የቀሬናው ሰው ስምዖን መጣ። ተሸከማሉ ተሸከሙ። እልፍ ማለት አቃተው። እልፍ ማለት አቃተው። ኢየሱስ እንጨት ብቻ የተሸከመ መስሏቸዋል። ኢየሱስ እንጨት አይደለም የተሸከመው፣ ኃጢአታችንን ነው ተሸክሞ የሄደው። ኃጢአታችንን ወዳጆቼ፣ እግዚአብሔር ይህንን ለእኛ እንዳበራልን ላልበራላችሁ እዚህ ውስጥ ካላችሁ ለእናንተም ብርሃን ይሁን። ጽድቅ ነፃ ስጦታ ነው። ጽድቅ የሰዎች የጥረት ዋጋ አይደለም።